አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ረቢል ዓለሚን። ዛሬ ደግሞ ኢንሻአላህ እንግዲህ የደሃ ጥብስ የሚባለውን ነው የምሰራላችሁ ማለት ነው። በጣም ቆንጆ ነው፣ ትወዱታላችሁ። የተለያዩ ምግቦችን የሰራኋቸውን በቀላል መንገድ ኑሮ በዘዴ እንዴት አድርጋችሁ ቀለል አድርጋችሁ እንደምትሰሩ የማሳያችሁ ይሆናል ማለት ነው። በመጀመሪያ እንግዲህ ሻክሹካ ታውቃላችሁ? እንቁላል እሱን ነው የምንሰራው እና ሽንኩርት እንደረከሰ ነግሬያችኋለሁ። ሽንኩርት ረከስ ብሏል፣ ቲማቲምም እንደዛው። እንቁላል ግን 20 ብር ነው። አንድ እንቁላል 20 ብር ነው። የተወደደውን ነገር አነስ እናደርግና ምሳሌ አሁን ሽንኩርቱን እና ቲማቲሙን ከረከሰልን እሱን በዛ አድርገን ልክ ሸክሹካ ስንሰራ እንደምናደርገው ማለት ነው። በዛ አድርገን እንቁላሉ ብቻውን ከምንጠብሰው ከሽንኩርትና ከቲማቲም ጋር ብናደርገው ብዙ ሰው እንዲበላው ይሆናል ማለት ነው። በርከት ያለ ማለት ነው። እና እንደዛ እንዲሆንልን እንደምታዩት ሽንኩርቱንና ቲማቲሙን በዘይት ጥብስ እናደርጋለን። ከዛ የተወሰነ ቃሪያ እናደርጋለን። ያው እኔ ትንሽዬ ነው ያደረኩት፣ ለዛውም አያቃጥልም። ለልጆቼም ስለሆነ ቃሪያ የሚያቃጥል አይበሉም። እና በባለፈው እንቁላል በስጎ ነው የሰራሁት፣ አሳይቻችኋለሁኝ። እንትን በርበሬ ምናምን ጨምሬበት ነበር። እዚህ ጋር ግን ልክ እንደ አረቦቹ ሸክሹካ ስለሆነ የምሰራው በርበሬ አልጨመርኩበትም። እና እንደምታዩት 4 እንቁላል ነው የሰራሁት ማለት ነው። ግን ብዛቱ እንደምታዩት ነው። ቲማቲሙ፣ ሽንኩርቱ የተወሰነ በዛ ካደረጋችሁት ወላሂ ጣዕሙን በጣም ሀሪፍ ነው። ኮረሪማ ምናምን ጨምሩበታላችሁ፣ ቁንዶ በርበሬ ጨምሩበታላችሁ። በጣም ዋው ነው ጣዕሙ ማለት ነው። እና በዳቦ እንደዚህ አድርገን ለቁርስ መብላት እንችላለን፣ በርከት አድርገን። እና እንቁላል 20 ብር ገዝተን እንግዲህ ያው እንደምታውቁት ነው። ዝም ብለን ጥብስ እናድርግ ካልናት ትንሽዬ እንቁላል ብዙ እንቁላል ትንሽዬ ትሆንብንና ያው ላስ ብሎ ያልቃል ላችሁ ፈልጌ ነው። እና እንደዚህ አድርገን እውነቴን ነው የምላችሁ በጣም ነው የሚጣፍጠው። እንደዚህ አድርገን ኑሮ በዘዴን መጠቀም እንችላለን። የረከሰውን ነገር ተጠቅመን ያለን ነገር ማበርከት እንችላለን ማለት ነው። ጣዕሙም በጣም አሪፍ ነው። የተለያዩ ቅመሞችን ከጨመራችሁበት ማጂ ምናምን አሪፍ ነው እላችኋለሁ። እዚህ ጋር ቀንበር አድርጋችሁም እንደዚህ መመገብ ትችላላችሁ። ሌላው ደግሞ የደሃ ጥብስ ላሳያችሁ። እንደዚህ ረዘም አድርጋችሁ ትከትፋላችሁ። ሽንኩርቱን በረጃጅሙ ማለት ነው። ልክ ጥብስ እንደምንሰራው እንደዚህ ከተፍ እናደርግና ከዛ ዘይታችንን ጨምረን በደንብ ጥብስ አድርገን እናቁላላለን። ከዛ ካሮታችንንም እንደዚህ ረጃጅም አድርገን እንከትፍና እናስገባዋለን። በደንብ እናቁላለዋለን። እሱም ዘይቱ ጋራ ማለት ነው። ጣዕሙ ቆንጆ እንዲሆንልን እንደዛ እናደርጋለን። እና ያው ስጋውን በአታክልት ቀይረን ጥብስ እንሰራለን ማለት ነው ውዶችዬ። የሚገርማችሁ በጣም ቆንጆና ጣፋጭ ነው። በዚሁ አጋጣሚ አታክልት ለምትወዱም ድንች እንደዚህ ካሮት ምናምን አድርጋችሁ ጥብስ አድርጋችሁ እንትን በሉትም አሰሩት። በጣም ቆንጆ ነው። እኔ እንጃ ወላሂ በጣም ነው የሚጣፍጠው። እና ስጋ ለምን ነው የምትሉት? እንደዚህ እንግዲህ ኑሮ ሲወደድባችሁ፣ በነገራችን ላይ እኔ ያኔ ለማቃለል ነው እንደዚህ የማደርገው። ቀለል ያሉ ነገሮችን ብንጠቀም ኑሮም በራሳችን ላይ ባናስወድደው፣ በቃ አይደለ ባለን ነገር ደስተኛ ሆነን በቃ ደስ የሚል ነገሮችን ተጠቅመን ሁድራዋት ታውቃላችሁ ለሰውነታችንም ለጤናችንም በጣም ጥሩ ነው። እና ያልጫ ቅመም ነው የተጠቀምኩት። እዚህ ጋር በደንብ ጥብስ አድርገዋለሁኝ። ከዛ የተወሰነ ውሃ ጨምርበታለሁኝ። ድንቹም ካሮቱም በደንብ ብስል ብሎ ልክ በቃ የተጠበሰ ወጥ አለ አይደለ? ልክ እንደዛ ይሆንልናል። በጣም ነው የሚጣፍጠው። እንደዚህ አድርጋችሁ ሞክሩት። አረብ ሀገር ሆናችሁ በነገራችን ላይ መስራት ትችላላችሁ። ከዛ እዚህ ጋር በስከ መጨረሻ ቃሪያ ጨምርበታለሁኝ እና እንደዚህ በደንብ አበስለዋለሁኝ ማለት ነው። እንደምታዩት እንግዲህ ወፍራም ነው እንትኑ ራሱ ድንቹ በደንብ ስለበሰለ ልክ ላልጫ እንደምንሰራው ሳይሆን በደንብ ብስል ማለት አለበት። ልክ እንደዚህ በጣም ቆንጆ ነው የሚሆነው ጣዕሙ። መጀመሪያም ስለጠበስኩት
ዋው ማሻአላ በጣም ነው የሚጣፍጠው። እና ጥብስ ካማራችሁ እንደዚህ አድርጋችሁ የአታክልት ጥብስ ጠብሳችሁ መብላት ትችላላችሁ። ኑሮ በዘዴ ዋናው ማመን ነው እላችኋለሁ ውዶችዬ። እና እንደዚህ አድርገን መብላትም እንችላለን። ሽሮም ሰርተን በሽሮ እንደዚህ ልክ እንዳልጫ ከጎን አድርገንም መመገብ እንችላለን። በጣም ነው የሚጣፍጠው እመኑኝ ወላሂ ልጆቹ ራሱ በጣም ነው የሚወዱት። እንደዚህ አድርጋችሁ ከሰራችሁ ድንችም እንደነገርኳችሁ ዋጋው ቀንሷል እና የቀነሱትን ነገሮች ብንጠቀም በሲስተም ኑሮዋን እንኖራታል እላችኋለሁ ውዶችዬ። መጨናነቅ አያስፈልገውም። እዚህ ጋር ደግሞ አልጫ ሩዝ እየሰራሁኝ ነው። ያው ትንሽ የቀነስኩት እንትን ካሮት ነበረኝ እና እሱን ደግሞ እንደዚህ ፈቅፍቄ፣ በነገራችን ላይ መፈቅፈቂያ ቀጫጭኗ ስለሆነች ነው በጣም እንደዚህ እንትን ያለው። እሷን አደርግና በደንብ ካሮቱን ካቁላለሁ በኋላ አሁንም ያልጫ ቅመም የተወሰነ ጨምርበትና ሩዙን ጨምሬ በደንብ አቁላለዋለሁኝ አብሬ። ከዛ ውሃ ጨምርበታለሁኝ። እንደምታዩት እንደዚህ ብሎ በደንብ በስሎልኛል ሩዙ። ከዛ ከለሩን ቢጫውን ከለር ማለት ነው ከላይ እንደዚህ አድርጌ አደርግበታለሁ። ይሄ ምግብ ምናምን ስትሰሩ በጎን ልክ እንዳልጫ የምትጠቀሙት ማለት ነው። በጎን ለልጆችን መስራት ትችላላችሁ። ካሮት እንደዚህ ሌላም አትክልቶችን ጨምራችሁ፣ በተለይ ካሮት ሩዝ ላይ ሲሆን በጣም ከለሩን በጣም ቆንጆ ነው የሚሆነው። ስትበሉትም በጣም አሪፍ ጣዕም አለው እላችኋለሁ ውዶች። ሩዝንም በዚህ መልኩ መስራት ትችላላችሁ። እንግዲህ ያው ድጃጀት ነህ ስጋየት ነህ ማለት አይጠበቅባችሁም። በጣም ቆንጆና ጣፋጭ ነው። እኔ ብቻውን ነው የምበላው ወላሂ ነው የምላችሁ። በጣም ነው የምወደው እንደዚህ አድርጌ ስሰራ ሩዙን። እዚች ጋር ደግሞ ሽሮ ተጋቢ ነው እየሰራሁኝ ነው። ያው በብረት ድስት አድርጌዋለሁኝ እና እዚች ጋር ሽሮዬን እየሰራሁኝ ነው። በደንብ አቁላላታለሁኝ። ያው ተጋቢ ነው ስትሆን በደንብ መቁላላት ትፈልጋለች እና ሽንኩርትና ቲማቲሚን ትንሽ በርከት አድርጌ በደንብ ጥብስ አድርጌ አቁላላታለሁኝ። ከዛ ሽሮዬን ምጥን ሽሮ ነው እጨምርበታለሁኝ ማለት ነው። በደንብ ሽታ አድርጋታለሁ እንደዚህ አድርጌ። እችም በጣም ቆንጅዬ ናት፣ ትጣፍጣለች። ብዙ ጊዜ ሽሮ ስለሆነ የምንጠቀመው እኛ እንዳይሰለቸን እንደዚህ አድርገን ብንጠቀም ለሌላ ወጪ ከምናወጣ ምስር ለመግዛት አተር ለመግዛት ብዙ ጊዜው በጣም ገንዘባችንን ገበያ ሄደን ወላሂ ከሚጨርሰው ነገር እንደዚህ አይነት ነገር ነው። ምስር ራሱ ድፍን ምስር 400 ብር ሊገባ ነው። ጣሳው 380 ብር ነው። ለምን 380 ብር እገዛለሁኝ ምስር ማለት ነው። ሽሮዬን እንደዚች አድርጌ ድብና አድርጌ ሰርቼ እበላታለሁ በቃ። እና ረከስ ቀለል ያሉትን ነገሮች መጠቀም አለብን። ኑሮን መኖር መቻል አለብን ቀለል አድርገን እላችኋለሁ። ለምንም ነገር መጨናነቅ የለብንም። ብዙ ሰው አሁን ኑሮ ተወዷል፣ ቤቴ ሁሌ ሽሮ ነው የሚሰራው፣ ምስር የለም፣ አተር የለም፣ ክክል ምናምን ይላል። እንዴ ሽሮን ድብና አድርገሽ ስሪያት በቃ። ሽሮ ብይ መቼም አትሰለችም። እና ብዙ የተወደደን ነገር እንደዚህ ለምን አልሆነም ባንል ጥሩ ነው። ኑሮን ቀለል ብናደርግ፣ በተለይ ባሎቻችን ጋር የምንኖር ልጆች ማለት ነው። በቃ ባሎቻችን እንደዚህ ለምን አልሆነም፣ ለምን እንደዚህ ስጋ አልተሰራም ቤታችን፣ ለምን እንደዚህ አልሆነም፣ በቃ ባለው ነገር ቀለል ርካሽ በሆኑት ነገር ቤትሽ ላይ በደንብ እየሰራሽ ባልሽን አስደስችው። በቃ ይሄ ያልፋል፣ ችግር የለውም፣ ነገ ሌላ ቀን ነው። በቃ ያሉትን ነገሮች እንደዚህ አድርገን አጣፍጠን ብንበላስ፣ ስጋ ባይኖረንስ ባንገዛስ ምን ችግር አለው ታዲያ? ሽሮዋን እንደዚች አድርገን ሰርተን እንበላታለን። አታክልቶቹ እንደዚች አድርገን ጥብስ አድርገን በቃ እንደ ስጋ አድርገን መጠቀም እንችላለን። እና ኑሮን ከሱ ላይ ከብዶት ከሆነ ልታቀሊለት ይገባል። ሴት እስከሆንሽ ድረስ ያሉትን ነገራቶች አቅልለሽ ኑሮን ቤት ውስጥ ቀለል ብሎ እንድትኖሩ ጫና እንዳይበዛበት ማድረግ አለብሽ። አንዳንድ ሚስቶች ስለማይ ነው እንዴ ቤታችን ስጋ ከገባ እንኳን ስንት ወር ሆኖ ስንት አመት ሆኖ ምናምን የሚሉ ሴቶች አሉ፣ በጣም የሚያማርሩና አልሐምዱሊላህ ብለሽ ባለቤትሽን እንደውም ለማረጋጋት ምን ችግር አለው ያለችንን ነገር አጣፍጠን ሰርተን መመገብ። በቃ ይህን ያክል ዱንያ ነው ባንጨናነቅ። እኛ ተጨናንቀን ደግሞ የሚያስተዳድሩንንም ባሎቻችን ባናጨናንቃቸው፣ ለነሱ ሞራል መሆን ሲገባን ለነሱ ደግሞ ድክመት መሆን የለብንም። ብዙ ትዳሮች እየተፋቱ ነው በዚህ ምክንያት፣ በሴቷ ምክንያት ማለት ነው።
ወላሂ እኛ ቤት እስኪ ስጋ መቼ ነው እስኪ ስጋ ገዝተህ መተህ የምታውቀው? መቼ ነው የተሻለ ነገር ገዝተህ መተህ የምታውቀው? መቼ ነው እዚህ ቤት የሆነ የተሻለ ነገር የሚኖረው? በማለት ሁሌ ትጨቃጨቃለች። በዚህ ምክንያት ብዙ የተፋቷሉ። ወላሂ ነው የምላችሁ። እና አመስጋኝ ብንሆን ባለን ነገር በቃ ያችን ያመጣትን ነገር በስርዓት አድርገን ትንሽዬም ብትሆን ጣፍጣ እሱም ደስ ብሎት እናንተም ደስ ብሏችሁ ያንን ነገር ተመግባችሁ ደስተኛ የሆነ ህይወት እንዲኖራችሁ መፍጠር አለባችሁ። በኑሮ እንደዚህ መወደድ ምክንያት ቤታችሁን መበጥበጥ የለባችሁም። ዱንያ ነው። ለዱንያ ደግሞ እንደዚህ መሆን የለብንም። ነገ ሌላ ቀን ነው፣ ገንዘብ ተሰርቶ ይገኛል። እና እንግዲህ ለማስተላለፍ የፈለግኩትን መልእክት ይገባችኋል ብዬ ተስፋ አደርጋለሁኝ። ለዛሬ ያስኩላችሁ ቪዲዮ ይህንን ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ቪዲዮ ተመልሼ እስከመጣ አላህ ሰላማችሁን ብዝት ያደርገው፣ ሀገራችንም ሰላም ያደርግልን። ወሰላሙ አሌይኩም ወራህመቱላሂ ወበረካቱ።